ሰላም ሰላም ውድ የሀገሬ ልጆች እንዴት ናደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ? ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ ወገኖቼ፣ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እንድታበረታቱኝ እህቶቼ። ይቅርታ የሆነ ነገር ስታይ አይከፈልበትም። ሲጀምሩ ላይክ ሼር ሰብስክራይብ አድርጉ ውዶቼ፣ ወገኖቼ፣ አበረታቱኝ እላችኋለሁ። በሌላኛ ጉዳይ ወደ ቪዲዮ ሲገባ አንድ እህታችን ሳውዲ አረቢያ ነኝ 2 ዓመት ሰርቻለሁ። 2 ዓመት ከሰራው አንድችም ብር ወደ ሀገሬ አላኩም ብላለች። እንግዲህ ብዙ ጣጣን ያለው እሷ አሰርቶብኛል፣ የመዳም ልጅ መድኃኒት አስበልታኛለች በሮዝ ብላለች። ዛሬ ደግሞ አንድ እህታችን ስጠይቃት እሱ ነገር ትክክለኛ ያልሆነ ነገር፣ እውነተኛ ያልሆነ ነገር ወደ ሚዲያ አታምጡ ወገኖቼ። ትክክለኛ ያልሆነ ነገር ነገ የምታፈሩበት እውነቱን ማታገኙበት፣ እውነት አይገኝበትም። ውሸት ነው። እውነተኛ ትክክለኛ ከሆነ ነው ወደ ሚዲያ አምጥተን እርዱኝ፣ ደግፉኝ፣ እንዲያድርጉልኝ የሚባለው ትክክለኛ የሆነ ነገር ነው። ውሸት የሆነ ነገር ጠቃሚ አይደለም። እቺ እህታችን እንግዲህ መዳም ቤት 2 ዓመት ሰርቻለሁ። 2 ዓመት በሰራሁት ደሞዝ አላኩም፣ ይደበድቡኛል፣ ይቀጠቅጡታል ነው ያለችው። መጀመሪያ እንደውም ይቀጠቅጡታል። ያኔ እንግዲህ እሷ እንደምትለው አሰርቶብኛል፣ በሽተኛ ነኝ፣ ትክክለኛ አታወራም ነው እንደሚባለው ማለት ነው። ያማታል፣ ስለምትመታ ትክክል አትናገርም። ግን እሷ ሚዲያ ላይ ትክክል ነው ስትናገር የነበረ፣ ግን ውሸት ነው። ሁሉም ውሸት ነው ማለት ሙሉ በሙሉ ውሸት ነው ማለት እዚቹ ጋር ዛሬ አንድ እህታችን ጎበዝ ናት፣ ለሰው ደራሽ ናት። ደራሽ ብትሆንም እሱ ነገር ራሷ ብቻ አይደለም መፈጸም ያለበት፣ አትችልም፣ አይቻልም። ያኔ ኤምባሲ ከሌለ እኛም መኖር አንችልም። ኤምባሲ ሄዶ ነው 2 ዓመት ደሞዝን አሰጡኝ የምትለው። ኤምባሲ ሄዳ ወደ ሀገር መሄድ የምፈልገው ወደ ኤምባሲ ሄዳ ነው እንጂ ዛሬ ሚዲያ ላይ ወጣ ወደ ሀገር ላኩኝ። ያው እሷ እንግዲህ እንደመሰላት እንደዛ ነው እንዲላኩኝ ነው እንጂ መላክ ያው ብር አዋጥተው ሚዲያ ላይ እርዳታ ጠይቀው እንደሚልኩ ነገር እንደዛ እንድልኩኝ ብላ ነው ያሰበችው እሷ። እና ስንት ውሸት ተገኝቶበታል፣ ስንት ውሸት ተይዞበታል። ብሬን አሰጡኝ፣ ብሬን እንዲህ ነው ብላ መናገር ይቻላል እንጂ ብዙ ነገር ዋሽታለች፣ ብዙ ነገር ውሸት ተገኝቶበታል። እንኳን አይደለም እሷ አጠገብ ያሉት ጓደኞቿ ብዙ ውሸት ያው ሲናገሩ ያስታውቃል። ውሸትና እውነት እኮ በ5 ደቂቃ ውስጥ ነው እውነትና ውሸት የምታወቀው። እንግዲህ እውነት መድኃኒት ወይ እና የመዳሟ ልጅ የአሰሪ ወይ የአሰሪዋ ልጅ እውነት መድኃኒት አስበልታ በሮዝ አስበልታ ከሆነ እውነት እነሱ ችግር ውስጥ ገብተዋል። ግን እሷ ውሸቷን እንዲህ አድርጉኛል ብላ ከተናገረች እራሷ ነው ውርደት ውስጥ መገባ። ለምን ዛሬ በቀላል አይለቀቅም። ኤምባሲ መጠየቅ አለበት። ኤምባሲ ተመልሶ አሰሪዋቸውን ይጠይቃሉ። አሰሪዎቹ ደግሞ ይሄ ነገር አላረግንሽም እንዲህ አላረግንም ካሉ ራሷ ልጅቷ ጣጣ ውስጥ ነው የምትገባ። ይሄንኑ በጊዜ ብትመለስ ወይ ደግሞ አንዴ ጠፍታለች ከቤት ገወት ትሆናለች እና ወይ ዘመዶቿን ጠይቃ ወደ ሀገሯ ኤምባሲ ጠይቃ ይሄ ችግር ውስጥ ራሷ ችግር እያመጣችባት ነው። ራሷ ላይ ችግር ማምጣት እኮ ነው። ይሄ ውሸት መናገር ማለት ራሱ ላይ ችግር ማምጣት ነው። ወገኖች ውሸት አታውሩ።
ትንሽም ብትሆን ያችን እውነት ይዛችሁ ነው። እውነቱ ትልቁ ነው ተስፋ የሚሰጣችሁ እንጂ ውሸት ተስፋ አይሰጣችሁም። ከደከማት ሀን ከጥግ ወጥ ከሆነች እውነቱን መናገር ነው በራሷ እንጂ አንዴ እንዲህ ቀጥቅጦኝ ሜዳ ላይ አውጥቶኝ ጥለኝ ነው ሜዳ ላይ ወጥቼ አንድ ወንድሜ ነው ያገኘኝ ብላለች። አንድ ወንድሟ ደግሞ ምኗ ነው የሚያገኘው ስትጠየቅ እሱ ከመንገደኛ ላይ ሆኖ ነው ያነሳኝ። ኧረ ውሸት መናገር ቆንጆ አይደለም። ይሄ ብዙ እውነት ያልሆነ ነገር ነው ሚዲያ ላይ ስትናገር የነበረ። እህቶቼ እራሳችሁ ላይ ውሸት ይዛችሁ መታችሁ አትቅለሉ። አንደኛ አትቅለሉ፣ ሁለተኛ ደግሞ መጨረሻ ላይ ቆንጆ አይመጣላችሁም ውሸት። ትንሽም ብትሆን እውነታዊ ነገር ነው ይዘን መጓዝ ያለብን እና ወደ ሀገር መግባት የምትፈልግ ከሆነ እንዲሁ እርዱኝ ይገባሉ ማለት ይሻላል እንጂ እሷ አሁን ብዙ ስባለች። ሰው አግኝቶኝ እጃሳ ቤት ያደረሰኝ ብላለች። ምንሽ ነው ብላ ስትጠየቅ አላውቀውም መንገድ ላይ ነው ያገኘኝ ብላለች። እና አሁንም ደግሞ አጠገቧ ያሉት ምንም አይደለም፣ ወንድም እህትም አይደሉም፣ ሌላ ሰው ማላቃቸው ሰው ነው ብላለች። እንግዲህ ወይ ጠንክራ ሰርታ ወደ ሀገሯ መግባት ወይ ደግሞ ዘመዶቿን አዋቱልኝ ብላ ወደ ሀገሯ መግባት ነው እውነት ታማ ከሆነ እንጂ አሁን ወደ መዳም ቤት ይሄ ነገር ከደረሰ አሰሪዎቹ ጋር ከደረሰ ጣጣ ራሷ ላይ መምጣቱ ነው። ይሄ እውነታዊ ያልሆነ ነገር ወይ እሷ አንደኛ በሽተኛ ሆና የምትናገረው፣ አንደኛ ደግሞ ጤነኛ ሆና ነው የምትናገረው። ብቻ እኔ እውነቱን አላውቅም። እና እንዲህ አይነት ውሸት አታውሩ። እኔ ውሸቱን ብዬ ወሰድኩት። ውሸት አታውሩ እላችኋለሁ ውዶቼ፣ ወገኖቼ። ሰላም ዋሉልኝ። እውነት ተናገሩ። ከእውነት ላይ እውነት የሚገኘው። ሰላም ዋሉልኝ። መልካም ቀን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ፈጣሪ ከእናንተ ጋር ይሁን።